ብዙ ጋሻግሬ ያላት የምን ጋሻግሬ ነው የምታወራው? እሱን ገና ወደፊት ታየው የለ አወራበታለን። እንደውልልሃለሁ። እሺ እሺ እሺ። ሉላ ምንድን ነው የተፈጠረ ችግር አለ እንዴ? ምን ሆንሻል? እህቴ ተገኝታለች። ምን? ቤዛ ተገኘች? እና እንዴት ናት? ደህና ናት? ቤት ነው ያለችው? በእርግጥ ይህንን ሚስጥር ሱራፌል እንዳልነገር አስጠንቅቆኝ ነበር። ለአንተ ግን መደበቅ አልችልም። የምን ሚስጥር? ቆይ ቤዛ የት ነው ያለችው? ዶክተሩ ጋር ናት። ምን? ከቤዛ ድራማ ምን ልንማር እንችላለን? ቤዛ እንግዲህ ጠላቶቿ ብዙ ቢሆንም እግዚአብሔር ግን እየጠበቃት ገና አምናቃቻምና ግደል ተብሎ ማለትም ሱራፌል ከዶክተሩ ጋር በመመካከር ቤዛን ለመግደል አስቦ ወደ ቤዛ ቀርቧት ነበረ የተዋወቁት። እንግዲህ ያ ሁሉ አልፎ እግዚአብሔር እየጠበቃትና እንዲሁም እየካሳት ጠላቶቿን ሁሉ ወዳጆቿ እያደረገ ዛሬ ከሳሚ ጋር እዚህ ደርሳለች። አሁን ላይ ሳሚ ግን እጅግ በጣም ግራ በመጋባት ከዶክተሩ ጋር አሁንም ዳግም አብሮ ሊሰራ ተስማምቷል። ዶክተር ሮቤል እንግዲህ ቤዛን አጠፋለሁ እገላለሁ እያለ ብዙ እየጣረና እየደከመ ይገኛል። ነገር ግን በብዛት ክፋት ስናስብ ነገሮች ስለማይሳኩ ቤዛን ግን እግዚአብሔር እየጠበቃት ዛሬ ላይ ደርሳለች። አንድ ጊዜም ሉሲን፣ አንድ ጊዜም ፍቅረኛዋን ሳሚን እንዲሁም ደግሞ ሳሮንንም ቤዛን እንዲጎዱለት ወይንም ደግሞ እንዲገሏት ብዙ ሰዎችን ወደ እሷ ቢልኩም እግዚአብሔር ግን እየጠበቀ እድሜዋን ሳብ ረዘም አድርጎ ቤዛን ዛሬ ላይ አድርሷታል። ቤዛ ዛሬ ላይ በችግር ብትወርቅም ኮማ ውስጥ ብትሆንም ነገር ግን ከዚህ ውስጥ ደግሞ እንደምትድን ተስፋለን። ዛሬ ላይ ዶክተሩና ባለቤቷ ቢመሳጠሩም ነገር ግን የሳሚን ልብ አሁን ላይ ማወቅ አንችልም። ምክንያቱም አሁን ላይ ቤዛን ያፈቅራል እንዲሁም ዳግም እንደሚጋቡ ራሱ እያወሩ ነበረ። ነገር ግን ያው ሀሳባቸው አልተስተካከለምና ዛሬ ላይ ዳግም ለመለያየት በቅተዋል። ሳሚም እንግዲህ ቤዛን ለማግኘት ሲል ወደ ዶክተሩ ተጠግቷል። ዶክተሩ የሚለውንም ነገር ሁሉ አደርጋለሁ እያለ ይገኛል። የቤዛን ገንዘብ ወደሱ ማዞሩ ማለትም ሉላን አዙሪ ብሏታል። በፊቱም ሉላ እንደሆነች ሲያውቅ ራሱ አሁን ገንዘቧን ወደ እኔ አዙሪ ባለቤቷ ነኝ በማለት ከዚህ በፊት ጠይቋት ነበረ። አሁን ደግሞ ዶክተር ሮቤል የሰጠው ሀሳብ ከሀሳቡ ጋር ተመሳስሏል። ይህንንም ደግሞ እንደዚህ ነው ያለችው፣ ስለዚህ እህትሽን ማዳን የምትችይው አንቺ ነሽ በማለት ሉላን እየጠየቃት ይገኛል። ሉላም ምንድን ነው ማድረግ ያለብኝ? ብድንም እኮ ያ ዶክተር ይገላታል፣ ጠላቷ አይደል እንዴ? ሊገላት እየፈለጋት አይደል እንዴ? በማለትም ጠይቀው ነበረ። እንግዲህ ሱራፌልም እሱ በአንቺ ሀሳብ ይወሰናል፣ የቤዛን ገንዘብ እና ንብረት ወደ እኔ የምታዞሪ ከሆነ ምንም አያደርጋትም በማለት ነው የተናገረው። ነገር ግን ከዚህ በፊት ሳሚን ግደል ብሎ መድኃኒት ሲሰጠው ለምንድን ነው አንተ እንደዚህ እሷን ማጥፋት እየፈለግከው? ለምን ገንዘቧን ከሆነ የምትፈልገው ገንዘቡን እኔ ላስመልስልህ፣ ያላትን በሙሉ ራሱ እንድትሰጥህ አደርጋታለሁ። ስለዚህ ህይወቷን መንጠቁ ይቅርና ገንዘቧን ወደ አንተ ማምጫ ዘዴ እንፈልግ በማለት ለዶክተር ሮቤል አማክሮት ነበረ ሳሚ ማለት ነው። ዶክተር ሮቤል ግን በጭራሽ አልፈልግም፣ ሀብት ንብረት አልቸገረኝም፣ የእናት አባቴን በቀል እወጣባታለሁ፣ አልለቃትም እያለ ነበረ እሷ ላይ ሲያስብና ሲያሴር የነበረው። ደግሞም አሁንም እያሰበና እያሴረ ነው የሚገኘው። ቤዛ እጅ ላይ ወርቀሻል፣ ህይወትሽን አጠፋታለሁ፣ በእኔ እጅ ላይ ነው ህይወትሽ ያለችው እያለ እንግዲህ እየጎረረ ይገኛል። እንደዚህ ታሞ እንኳ እንደዚህ በአንካሴ እየሄደ እንኳ አሁንም የሰውን ህይወትን ለመንጠቅ ያስባል። እግዚአብሔር ዳን ትረፍ ባይለው ኖሮ እኮ እነ ሳሚ የደበደቡት ጊዜ እሱም ሊሞት ይችል ነበረ። ያ ደግሞ ሆነ ማለት ሁሉንም ነገር ትቶት ሄደ ማለት ነው። እሱ ግን አሁን ላይ ያንን እያሰበ አይደለም። ሱራፌልም ምናልባት በህይወት ባትተርፍስ መኪና አደጋው ተጎዳትስ በማለት ነግሮት ነበረ። እኔ እኮ ዶክተር ነኝ፣ በቃ ምንም አትሆንም ትድናለች አልኩ በማለት ነው የተናገረው። ዶክተር ሰው ሲያድን እንጂ ሲገል አላየሁም በማለትም እንግዲህ ተናግሮታል።
በቤዛ ድራማ ላይ እንግዲህ ቲጂም እንዲሁ ዶክተር ሮቤል የተመሳሰለ ባህሪ አላቸው። ሁለቱም ላሰቡት ነገር ብዙ መንገድ ርቀው እንደሚሄዱ አይተናል። እንዲሁም ደግሞ የሰው ሕይወትን ማጥፋት እስከ መድረስ ድረስ ጨካኝና አረመኔዎች እንደሆኑ ነው የምናየው። ነገር ግን የነዚህ የክፉ ሰዎች መጨረሻ እንደማያምር ነው እያየንም ያለ ነው። ቲጂ እንግዲህ ብዙ ነገሮችን አድርጋ ነበረ። ሉላም ቪዲዮ ስለያዘችባት በዛ በቪዲዮ ምናልባትም ልታስፈራራይ ትችላለች የሚል ሀሳብ ነበራት። ነገር ግን ያም ሀሳብ አሁን ላይ ቪዲዮ አይሰራላትም። ምክንያቱም ይህን ሁሉ ጥንስስ የጠነሰሰችው እሷ ናት። ሉላን ወደዛ ቤት እንድትገባ ያደረገቻት እሷ ናት። አሁን ላይ ግን ቲጂ ሀሳብና ምኞቷ አልሳካም ብሏት ያላትን ጨርሳ እንዲሁም እያጠራቀመችው ሳሚ ተወስዶባታል። አሁን ላይ እሷ ሲጋራ እያጨሰች በመንገድ ነው የምትታየው። ሰውን ዝቅ ለማድረግ ወይንም ደግሞ ሰውን ለማጥፋት ሰውን ለመጉዳት ስናስብ ራሳችን ላይ ጉዳትን እየጠመጠምን ነውና የምንሄደው። እንደውም አንድ አባባል ምን ይባላል? ጉድጓዱን አርቀህ አትማሰው፣ ምናልባት አንተ ልትገባበት ትችላለህና ይባላል። አሁንም ቲጂ ሀሳብና ምኞቴ ይሳካል ብላ የቤዛን ገንዘብ በራሴ በግሌ አድርገዋለሁ በማለት እንግዲህ ቤዛን አስራትም ስትላት ነበረ። እንደገናም ደግሞ ጭራሽ ገና ገንዘብ አገኛለሁ በሚል ሂሳብ መኪና ተኮናትራ እስከ መሄድ ድረስ ነበረ እየደረሰችው። ማለትም ኪራይ መኪና ይዛ እየነዳች ነበር። በቅርቡም የራሴ ይኖረኛል እያለች እያሰበች ነበረ። ዛሬ ላይ ግን በሲጋራ ሱስ ተጠምዳ መንገድ ላይ ትገኛለች። ሉላም እንግዲህ እርጉዝ መሆኗ ይታወቃል። ፍቅረኛዋም እንግዲህ አልፈልግም ብሏት ነበረ። ዛሬ ላይ ግን እየፈለጋት ይገኛል። ሉላ ምን ላይም እንዳለች እንግዲህ ቤዛ ሁሉንም ነገር ትነግረዋለች። ወይ የኔ ፍቅር በማለትም እንግዲህ ሲያስብ ነበረ። ምናልባት አሁን ሀብታም ስለሆንኩ ነው የመጣኸው ብትልህስ በማለት ጠይቀው ነበረ። እሱ ግን አይ ናፍቀሽኝ እኮ ነው፣ ወድሽ ነበረ፣ ተቅድሙም እኮ ልጄን ፈልጌ ነው የመጣሁት እላታለሁ እያለም ይገኛል። ሱራፌልም እንግዲህ ይህንን ነገር ግን ለነሳሚ እንዳትናገሪ በማለት ነግሯት ነበረ። ነገር ግን ሉላ ግራ ስለተጋባት ወደ ሳሚ ጋር ሄዳለች። ሲያያትም ሳሚ እጅግ ነበር የደነገጠው። ምን ነው በሰላም ነው? ምን ሆነች ነው በማለት ነበር የጠየቃት። እሷም ቤዛ ምን ሆነች በማለት ይጠይቃታል። እሷም እንግዲህ ቤዛ ተገኝታለች፣ ነገር ግን ኮማ ውስጥ ናት፣ ያለችውም ዶክተሩ ጋር ነው በማለት ነበር የነገረችው። ሳሚም እንግዲህ እጅግ በጣም ነበረ እየደነገጠው። ምን በቃ እጃቸው ገባች ማለት ነው? ሱራፌል በቃ እያለ በቃ እጅግ በጣም ተናደው ነበረ። ምክንያቱም ያ ዶክተር ሊያጠፋት እንደሚፈልግ ስለሚያውቅ አሁን እጁ ተገባች በቃ አናገኛትም ብሎ ነው ሳሚ ተስፋ የቆረጠው። ቲጅም እንግዲህ የሉላን ፍቅረኛ ይኸው ቤተ መንግስት የመሰለ ቤት ነው የምትኖረው ያኛው ነው እያለች ቤቱን አሳይተዋለች። በቀጣይ ቪዲዮ እንግዲህ ገብቶ ያንኳኳ ይሆን ወይንስ ደግሞ ምናልባት ከሳሚ ጋር ስትመለስ ያገኛት ይሆን? አብረን የምናየው ነው የሚሆነው። ቤዛስ ምን ሀሳብ አላችሁ? ምን ልትሆን ትችላለች? ከሆስፒታል በሰላም ተወጣ ይሆን ወይንስ ደግሞ ያ ዶክተር እዛው ያለች እየፈለገውን ያደርግ ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።